እንኳን አደረሳችሁ። መቼም እንግዲህ ዛሬ የአድዋ በዓል ነው። ከዛም በተጨማሪ ማርች እንግዲህ በዓለም አቀፍ ደረጃ የውመን ሂስትሪ ማንዝ ተብሎ ይከበራል እና አንድ ቻሌንጅ መጀመር እፈልጋለሁ። በየፊልዶቻችሁ ያሉ ፓዮኒሪንግ የሚባሉ ውመንስ እነማን ናቸው የሚለውን ነገር ማውራት እፈልጋለሁ። አልቢ ዘ ፈርስት እንግዲህ ለመጀመር ማለት ነው። የዓለማችን የመጀመሪያዋ የሴት ኒውሮሰርጅን ማነች? ከዛ ደግሞ ምን አይነት ህይወት ነበር ያሳለፈችው የሚለውን በአጭሩ ልነግራችሁ ነው የመጣሁት ማለት ነው። ዶክተር ሶፊያ ዩኔስኮ ትባላለች። የመጀመሪያዋ ሴት የሮማኒያ ከዛ ደግሞ የዓለምም ሴት ኒውሮሰርጅን ነች። የተወለደችው በፈረንጆቹ አቆጣጠር በ1920 ኤፕሪል 25 ነው። አባቷ ባንክ ካሽየር ነበር። እናትየው ደግሞ የቤት እመቤት ነበረች። 13 ዓመቷ ሲሆን ግን አባቷ ከዚህ ዓለም በሞት ይለዩና እንግዲህ እናትየው ነበር ያሳደገቻት ማለት ነው። ፋልቲቺኒ የምትባል ከተማ ከዛም ደግሞ በኋላ ላይ ቡቻሬስት ትሄድና ትምህርቷን ታጠናቅቃለች ማለት ነው። በእናትየው ሰፖርት የሕክምናን ትቀላቀላለች። ሕክምናን እንግዲህ የተቀላቀለችው አሁን ዓለማችን ላይ የሶስተኛ ዓለም ጦርነት እየመጣ አይደል? ያኔ የሁለተኛ ዓለም ጦርነት በነበረበት ጊዜ ነበር እንግዲህ እሷ ሕክምናን የተቀላቀለችው። እዛም እያለች ነው የመጀመሪያውን እንግዲህ የጭንቅላት ላይ ሰርጀሪ ለመስራት የቻለችው ማለት ነው። በሰዓቱ የነበሩ የሶቪየት ወታደሮች ተጎድተው የሚመጡበት ቦታ ላይ ነበር ትሰራ የነበረው። መጀመሪያ አካባቢ አክቹሊ እሷ ኢንተርኒስት ነበር መሆኑ ትፈልገው፣ ግን የመጀመሪያውን ሰርጀሪ እንግዲህ በ1944 ከአስተማሪዋ ከፕሮፌሰር ዲሚትሪ ጋር በመሆን የጭንቅላት ላይ ሰርጀሪ ትሰራለች። ይህንንም የተሰራለት ሰው እንግዲህ በሰዓቱ የነበረው የጭንቅላት ውስጥ ደም መፍሰስ ከአንጎል መሸፈኛ በላይ የነበረው ደም መፍሰስ ነበር። እነዚህ እሱን ሰርጀሪ ከሰራች በኋላ እንግዲህ አይ በቃ እኔ መሆን የምፈልገው ኒውሮሰርጅን ነው አለችና ሕክምና ትምህርቷን እንደጨረሰች እንግዲህ ቀጥታ ኒውሮሰርጀሪ እንደተቀላቀለች ነው የሚነገረው። ታዲያ ኒውሮሰርጀሪን ከተቀላቀለች በኋላ እሷና ሌሎች 3 አብሯት የሚሰሩት ቲሞች ጎልደን ታይምስ ኦፍ ኒውሮሰርጀሪ ኢን ሮሜኒያ የሚል ስም ተሰጥቷቸው በጣም ብዙ ስራ ሲሰሩ ነበረ። ምክንያቱም በጣም ብዙ ኢኖቬሽኖች፣ በጣም ብዙ ፐብሊኬሽኖች በአገሯም ከዛ ደግሞ በኢንተርናሽናል ደረጃ ሪኮግናይዝ የተደረገችበት ብዙ ስራ ስትሰራ ነበር ማለት ነው። እሷ የሕክምና ስራ 47 ዓመት የፈጀ አካባቢ ነበረ። እንግዲህ በ2005 ዓመተ ምህረትም የዓለም የኒውሮሰርጀሪ ፌዴሬሽን the first female neurosurgeon ከዛም በተጨማሪ ለዚህ ለኒውሮሰርጀሪ ኮሚኒቲ አበረከተችው ከ120 በላይ ፐብሊኬሽኖች በየጊዜው ስታመጣቸው የነበሩ ኢኖቬቲቭ አይዲያዎችን እንግዲህ ሪኮግናይዝ በማድረግ ሽልማት ሰጥቷታል ማለት ነው። ከሷ በኋላ እንግዲህ በጣም ብዙ ሰው ተቀላቅሎ ፊልዱን እኛን ጨምሮ እንግዲህ እየሰራን እንገኛለን። አንድ የተናገረችውን ነገር ልንገራችሁና በቃለሁ። To be a woman in neurosurgery means to be stronger than your male colleagues, to fight the prejudice, sometimes to face misogynistic attitude. You must have the physical strength of a man, the sensibility, empathy, and kindness of a woman. For all these reasons, I believe that for a woman, neurosurgery career option is much more than just a profession. It's an expression of higher level of determination. ብላ ታበቃለች። እናንተ ፊልድ ላይ እስቲ ማን ነው ፓዮኒሪንግ የሚባሉት ሴቶች? ስለነሱ ንገሩን። ቪዲዮ እዚህ ላይ ሲሰራ ምናምን ካያችሁ ፕሊዝ ታግ ሚ ሜንሽን ሚ ምናምን ማየት ፈልጋለሁ እያንዳንዱ የነበሩትን ፓዮኒሪንግ ሴቶች። ለዛሬ እንግዲህ መልካም የውመን ሂስትሪ መንዝ ማርች እንግዲህ ማርች የትንም መልካም ቀን እላለሁ። ከዛ በተጨማሪ እንኳን አደረሳችሁ ለአድዋ ድል በዓላችን። ከዛ ውጭ እንግዲህ ወርልድ ዋር 3 እየተካሄደ ነው። አይዟችሁ። አይ ሆፕ ነገሮች በሰላም ይጠናቀቃሉ።